እንግዲህ ዛሬ የምንመለከተው በጣም ለየት ያለ መጽሐፍ ነው። በ1965 የታተመው ይሄ ዩ ፎሬቨር የተሰኘ መጽሐፍ ብዙዎችን ያከራከረና ያነጋገረ ነው። ለዚህም ዋነኛ ምክንያቱ የደራሲው የቲ ሎብሳንግ ራምፓ ማንነትና የሚያስተምሯቸው ትምህርቶች ናቸው። መጽሐፉን ስትከፍቱት ገና ከጅምሩ የሚቀበላችሁ ይሄ የጸሐፊው ማስታወሻ ነው። በጣም በድፍረት ነው ያወራው ሁሉ ፍጹም እውነት ነው የሚሉት። ይሄ በራሱ ለመጽሐፉ እንግዲህ በራስ መተማመንም በተመሳሳይ ጊዜ አወዛጋቢም የሆነ ስሜት ይሰጣል። ያው መጽሐፉ የተዘጋጀው በተከታታይ ትምህርቶች መልክ ነው፣ ልክ እንደ ኮርስ ማለት ነው። እናም በዚህ ዝግጅት የምናደርገው ከነዚህ ትምህርቶች ውስጥ ዋና ዋና የሚባሉትን ሜታፊዚካል ሐሳቦች ነቅሰን ማየት ነው። እሺ፣ ወደ ትምህርቶቹ ከመግባታችን በፊት ግን ስለ ደራሲው ማንነት ትንሽ ማወቅ አለብን። ሎብሳንግ ራምፓ የሚናገረው ነገር በጣም የሚገርም ነው። እሱ በእውነቱ እንግሊዛዊ የቧንቧ ሰራተኛ ሆኖ ሳለ የሞተ የቲቤት ላማ መንፈስ ያደረበት እንደሆነ ነው የሚናገረው። ይህ ብቻውን መጽሐፉን ምን ያህል ውዝግብ ውስጥ እንደከተተው መገመት ይቻላል። እሺ፣ አሁን ቀጥታ ወደ መጽሐፉ የመጀመሪያው ትልቅ ጽንሰ ሐሳብ እንግባ። ይሄም ምንድነው? የሰው ልጅ አካል በዓይን ከምናየው በጣም የተለየ እና የተወሳሰበ ነው የሚል ሐሳብ ነው። የመጽሐፉ ዋና ማነጻጸሪያ ይሄ ነው። እያንዳንዱ ሰው በራሱ የመላው አጽናፈ ሰማይ ጥቃቅን መግለጫ ወይም ማይክሮኮዝም ነው ይላል። በምን መልኩ ነው ይሄ ሊሆን የሚችለው? ይህንን ሐሳብ ለማስረዳት የሚጠቀመው ምሳሌ ደግሞ ይሄ ነው። እዚህ ላይ እንደምናየው የአንድን አቶም ኒውክሊየስ ከፀሐይ ጋር ያመሳስለዋል። በዙሪያው የሚሽከረከሩትን ኤሌክትሮኖች ደግሞ ከፕላኔቶች ጋር። የሁለቱም ዋናው ተመሳሳይነት ምንድን ነው? አብዛኛው ክፍላቸው ባዶ ህዋ መሆኑ ነው። እሺ፣ አካላችን የአጽናፈ ሰማይ ጥቃቅን መገለጫ ነው ካልን የራምፓ ቀጣዩ ሐሳብ ደግሞ የአንዳንድን ሰው ከቡታል ስለሚባሉ የማይታዩ የኃይል መስኮች ነው። መጽሐፉ እንደሚለው ሁለት አይነት የኃይል መስኮች አሉ። የመጀመሪያው ኢቴሪክ ይባላል። ይህ መስክ ለኦራ እንደ ቀዳሚ ወይም እንደ መሰረት ሆኖ ነው የሚገለጸው። ይሄ ስዕል ደግሞ ሐሳቡን ግልጽ ያደርግልናል። እንደምታዩት የኢቴሪክ መስኩ የሰውነትን ቅርጽ ሙሉ በሙሉ ነው የሚከተለው፣ የእያንዳንዱን የሰውነት ክፍል ዝርዝር ሳይቀር ማለት ነው። ሁለተኛውና ከኢቴሪክም በላይ ረቂቅ የሆነው የኃይል መስክ ደግሞ ኦራ ነው። መጽሐፉ እንደሚለው ይህ ኦራ ስለ አንድ ሰው ሁሉንም ነገር ሊገልጽ ይችላል። እዚህ ስዕል ላይ ደግሞ የኦራውን ቅርጽ በደንብ ማየት እንችላለን። ልክ መጽሐፉ ላይ እንደተገለጸው የእንቁላል ቅርጽ ነው ያለው፣ እናም መላ ሰውነትን ይሸፍናል። እናም መጽሐፉ እንደሚለው ይሄ ኦራ የሚባለው ነገር መረጃ የሚያስተላልፍበት የራሱ ቋንቋ አለው። ይህም ቋንቋው ቀለማት ናቸው። የእያንዳንዱ ቀለም የራሱ የሆነ ትርጉም አለው ማለት ነው። ዋናው ነጥብ ይሄ ነው። ለምሳሌ ንጹሕ ቀይ ቀለም ጠንካራ የአመራር ብቃትን ሲያሳይ፣ የደፈረስና የቆሸሸ ቀይ ደግሞ አደገኛ ቁጣን ያመለክታል። በሌላ በኩል ወርቃማ ቢጫ ከፍተኛ መንፈሳዊነትን ሲያሳይ፣ ወደ ጭቃማነት ያደለ ቢጫ ደግሞ ፍርሃትን ያመለክታል። አረንጓዴ ደግሞ ከፈውስና ከማስተማር ጋር የተያያዘ ነው። ከኦራውም ውጪ ደግሞ የመጨረሻ አንድ ንብርብር አለ። የኦሪክ ከፈን ይባላል። መጽሐፉ እንደሚለው ልዩ የማየት ችሎታ ላለው ሰው የአንድ ሰው ሐሳቦች በዚህ ሽማግሌ ላይ ልክ እንደ ቴሌቪዥን ስክሪን በምስል መልክ ይታያሉ። ይሄ ስዕል የራምፓን ሐሳብ በሙሉ ያጠቃልላል። ከውስጥ ወደ ውጭ ስናየው መጀመሪያ አካላዊው ሰውነት አለ፣ ቀጥሎ የኢቴሪክ መስኩ፣ ከዚያም ባለቀለሙ ኦራ እና በመጨረሻም ሐሳቦችን የሚያሳየው የኦሪክ ሽፋን አለ ማለት ነው። እሺ፣ ታዲያ የዚህ ሁሉ ውስብስብ ሥርዓት ምንጩ ምንድን ነው? መጽሐፉ ለዚህ መልስ አለው። ላላይ እኔ ብሎ የሚጠራው ከፍ ያለ ንቃተ ህሊና ነው። ላላይ እኔን እንደ ሹፌር አስቡት፣ እኛን ከሩቅ የሚቆጣጠርን ማለት ነው። የበር ገመድ ደግሞ ያንን ግንኙነት የሚያስችለው ገመድ ነው። በቃ አካላችን ልምድ እንዲቀስም ወደዚች ምድር የተላከ መኪና ነው እንደማለት ነው። አሁን ደግሞ ሁሉንም ነገር አንድ ላይ ወደሚያጠቃልለው የመጽሐፉ የመጨረሻና በጣም ትልቅ ወደ ሆነው ምሳሌ እንሄድ። ይህም ስለ እውነታ ተፈጥሮ የቀረበው ሐሳብ ነው። እናም ይሄ ስዕል ሐሳቡን በጣም ግልጽ ያደርገዋል። የማየት፣ የመስማት፣ የመዳሰስ ስሜቶቻችን በዚህ ግዙፍ የህላዌ ኪቦርድ ወይም የድምፅ ሰሌዳ ላይ ያሉ ጥቂት ኖታዎች ብቻ ናቸው። መጽሐፉ እንደሚለው ከዚህ በላይም በታችም ልንገነዘበው የማንችለው እጅግ በጣም ሰፊ ሆነ እውነታ አለ። በመጨረሻም መጽሐፉ የሚተወን አንድ ጥልቅ ጥያቄ አለ። የስሜት ሕዋሶቻችን የእውነታን ጥቂት ፍንጣቂ ብቻ የሚያሳዩን ከሆነ ከግንዛቤያችን ውጪ ምን ያህል ሰፊና አስደናቂ ዓለም እንዳለ አስቡት።